በባለፈው ቪዲዮ ስለ ሜጀር ኦፍ ዲስፐርሽን አይተን ነበረ። እናም ዲስፐርሽንን ሜጀር ከምናደርግባቸው ሜትዶች አንዱ ውስጥ ሬንጅ አንዱ ነው። ሶ በዚህ ቪዲዮ ስለ ሬንጅ እናያለን ማለት ነው። እዚህ ጋር የምንመለከተው የጅማ አመታዊ ቴምፕሬቸር ቼንጅ ነው። የጅማ ያለፈው አመት ማለት ነው። እኔ የምኖረው ጅማ ስለሆነ የጅማን መርጫለሁኝ። እንደዚህ አይነት ሳምፕሎችን ማግኘት ይችላላችሁ እና ይሄ ሪል ዴታ ነው፣ የተሰበሰበ ሪል ዴታ ነው እና ይሄኛውን ቴምፕሬቸር ዲፈረንስ ተጠቅመን ሬንጅን እንረዳለን ማለት ነው በዚህ ቪዲዮ። እና እዚህ ጋር ከላይ በኩል የምናየው የሃይ ቴምፕሬቸሩ ነው የወሩ ማለት ነው፣ የእያንዳንዱ ወር። እዚህ ጋር የምንመለከተው ደግሞ የሎውስት ቴምፕሬቸር ማለት ነው። ለምሳሌ እዚህ ጋር የጃንዋሪን ከተመለከትን የጃንዋሪ ወር ሃይስት ቴምፕሬቸሩ 28 ዲግሪ ሴልሺየስ ነው። ሎውስት ቴምፕሬቸሩ ደግሞ 18 ዲግሪ ሴልሺየስ ነው ማለት ነው። እና የወሩ ስለሆነ የእያንዳንዱ የዴይሊ ተወስዶ የነሱ አቨሬጅ ተወስዶ ነው ባይዞ እዚህ ጋር ያለው። በባለፈው ቪዲዮ ስለ አቨሬጅ አይተናል፣ እንዲሁም ስለ ሜጀር ኦፍ ዲስፐርሽን አይተናል። ሶ ያን ቪዲዮ ካላችሁት እንድታዩት ጋብዛችኋለሁኝ። ከላይ በቀኝ በኩል ያለው ሃይ ቴምፕሬቸር ነው የወርሃዊ የእያንዳንዱ ወር የጃንዋሪ፣ ፌብሩዋሪ፣ ማርች ያለ ይላል ማለት ነው። እዚህ ጋር በታች በኩል ብሉ ደግሞ ሎውስት ቴምፕሬቸሩ ነው ማለት ነው። እንግዲህ እዚህ ከተሰበሰበው ስታቲስቲካል ዴታ ተነስተን ሬንጅን ስናይ ሬንጅ የምንለው ላርጀስት ቫሊዩ ሲቀነስ ስሞለስት ቫሊዩ ነው ሬንጅ የምንለው። ዳታ ወሰድን ማንኛውንም አይነት ዴታ እና ዳታውን ከወሰድን በኋላ ከፍተኛ ቫሊዩ አለ ከወሰድነው ዴታ ውስጥ እና ዝቅተኛ ቫሊዩ አለ። ሶ ያንን ዴታ ወስደን ስንቀንሳቸው ሃይስት ቫሊዩ እና ሎወስት ቫሊዩ ስንቀንስ ሬንጅ ይሰጠናል ማለት ነው። ሶ የዚህ ዴታ ለምሳሌ የሃይ ቴምፕሬቸሩን ብቻ ማለት ነው ሬንጅ ስንፈልግ የሃይ ቴምፕሬቸሩ ከፍተኛ ቫሊዩ 29 ነው። እዚህ ጋር እንደምናየው በዚህ በኩል ያለው ቴምፕሬቸራችንን ነው የሚነግረን፣ በታች በኩል ያለው ደግሞ ወሮቹን ነው የሚነግረን። ሶ የሃይ ቴምፕሬቸር ከፍተኛ ቫሊዩ ላርጀስት ቫሊዩ 29 ነው፣ 29 ዲግሪ ሴልሺየስ ነው። ስለዚህ 29 ዲግሪ ሴልሺየስ ሲቀነስ ስሞለስት ቫሊዩ ስንወስድ ደግሞ ስሞለስት ቫሊዩችን 24 ዲግሪ ሴልሺየስ ነው። 24 ዲግሪ ሴልሺየስ ስሞለስት ቫሊዩችን ነው፣ 29 ዲግሪ ሴልሺየስ ሃይስት ቫሊዩችን ነው ማለት ነው። ስለዚህ ይሄንን ስንቀንስ 5 ዲግሪ ሴልሺየስ እናገኛለን ማለት ነው። ስለዚህ 5 ዲግሪ ሴልሺየስ የምንለው ከሃይስት ቴምፕሬቸር ወደ ሎወስት ቴምፕሬቸር ያለው ቬሪዬሽን ነው ማለት ነው። ስለዚህ ያለን ቬሪዬሽናችን 5 ነው እንዳለን፣ ከሃየር ቴምፕሬቸር ወደ ሎወር ቴምፕሬቸር ያለው ዲፈረንስ ማለት ነው። ሶ 5 ነው ማለት ነው። ወደታችኛው እንምጣ። የዚህኛውንም በተማሳይ መንገድ ነው የምንፈልገው፣ ያለው ቴምፕሬቸር ነው የታችኛው። ስለዚህ ሬንጅ ስንፈልግ ላርጀስት ቫሊዩ ሲቀነስ ስሞለስት ቫሊዩ ነው የሚሆነው። ላርጀስት ቫሊዩ ስንፈልግ እንደምናየው እዚህ ጋር 20 ዲግሪ ሴልሺየስ ነው ላርጀስት ቫሊዩችን። ሎወስት ወይም ስሞለስት ቫሊዩችን ደግሞ እዚህ ጋር እንደምናየው 17 ዲግሪ ሴልሺየስ ነው። ስለዚህ 20 ዲግሪ ሴልሺየስ ሲቀነስ 17 ዲግሪ ሴልሺየስ ሬንጃችንን ይሰጠናል ማለት ነው። ሬንጅ 3 ነው እንላለን ማለት ነው በዚህ ኬስ። ሶ የዚህኛው ሬንጅ ደግሞ 3 ነው። ሶ ኮምፔር ስናደርጋቸው ሁለቱን ይሄኛው የሎ ቴምፕሬቸሩ ሬንጅ ዝቅተኛ ነው። ሎ ቴምፕሬቸሩ ሬንጅ ዝቅተኛ ነው ማለት እነዚህ በስታቲስቲክስ ያገኘናቸው ቫልዩዎች እርስ በርስ በጣም የተጠጋጉ ናቸው ማለት ነው። ያ ማለት በባለፈው ቪዲዮ እንዳየነው ዲስፐርሽናቸው ዝቅተኛ ነው ማለት ነው። ዲስፐርሽን የምንለው የወሰድናቸው እያንዳንዱ ሳምፕሎች ወይም ቫልዩዎች ዲፈረንስ በጣም ያነሰ ነው ማለት ነው። ስፕሪዳቸው ያነሰ ነው ማለት ነው። ግን እዚህኛው ከሃይ ቴምፕሬቸሩ ጋር ኮምፔር ስናደርገው የሃይ ቴምፕሬቸሩ ዲስፐርሽን ከፍተኛ ነው። ከፍተኛው ቫልዩ እና ዝቅተኛው ቫልዩ ይራራቃሉ በ5 ማለት ነው። እዚህ ጋር ግን በ3 ነው የሚራራቁት። ስለዚህ ሬንጅ ለምን ይጠቅመናል ካላችሁ ዲፈረንሱን ወይም ስፕሪዱን ወይም ቬሪዬሽኑን ሜጀር ለማድረግ። ለዛ ነው ሬንጅ ሜጀር ኦፍ ዲስፐርሽን የሆነው ማለት ነው። አሁን አንዱን ሜጀር ኦፍ ዲስፐርሽን ሬንጅን አይተናል። በሚቀጥለው ቪዲዮዎችም ሌሎች ሜጀር ኦፍ ዲስፐርሽኖችን እናያለን ማለት ነው። አሁን ሬንጅን ኖርማል ሬንጅን የአንግሩፕድ ዴታ ሬንጅን እንዴት እንደምንፈልግ አይተናል። አሁን በመቀጠል እንዴት አድርገን የግሩፕድ ዴታ ሬንጅ እንደምንወስድ እንያው። ሶ እዚህ ጋር ያየነው የሃይ ቴምፕሬቸር ቫልዩዎች ግሩፕ እናደርጋቸው፣ ግሩፕ ማድረግ እንችላለን እንደፈለግን ማለት ነው። እዚህ ጋር እንዴት ነው ግሩፕ ያደረኩት? ከሎስት ቫልዩ ጀመርኩኝ። ሎስት ቫልዩችን 24 ነው። ከዛ በኋላ በፈለግነው ኢንተርቫል ግሩፕ ማድረግ እንችላለን። እኔ በሁለት ኢንተርቫል ግሩፕ አድርጌዋለሁ። 24፣ 25፣ 26፣ 27፣ 28፣ 29 ማለት ነው። ኢንተርቫሉ 2 ነው እኔ የተጠቀምኩት። ግን የወሰነውን ስታቲስቲካል ዴታ ግሩፕ ማድረግ በጣም ቀላል ነው። ጀስት እንደፈለግነው ነው ግሩፕ የምናደርገው።
እንደፈለግን ስንል ህግ አለው። ኢንተርቫል እንመርጥና በዛ ኢንተርቫል ሁሉም እኩል ኢንተርቫል መኖር አለበት። ሶ በዛ ኢንተርቫል ግሩፕ እናደርጋቸዋለን ማለት ነው። እና በዚህ እኩል ደግሞ ፍሪኩዌንሲ ነው የምንጽፈው። እያንዳንዱ ግሩፕ በእያንዳንዱ ኢንተርቫል ያለው ፍሪኩዌንሲ ማለት ነው። ለምሳሌ 24 እና 25 ሶስት ፍሪኩዌንሲ ነው ያላቸው። ምክንያቱም 24 እና 25 ስንቆጥር 1 2 3 እነኚህ ሶስቱ ብቻ ነው 24 እና 25 ያሉት። 26 እና 27ም እንደዛው መቁጠር እንችላለን ከፈለጋችሁ። 27 1 2 3 4 4 ናቸው ማለት ነው። 28 እና 29 ስንቆጥራቸው ከዚህ ጀምረን 28 1 2 3 4 5 ማለት ነው። ሶ በዚህ መንገድ ግሩፕ እናደርጋቸዋለን። በዚህ እኩል ኢንተርቫሉ፣ በዚህ እኩል ፍሪኩዌንሲው ማለት ነው። ሬንጅ ታዲያ እንዴት ነው የምንፈልገው? ሬንጅ ስንፈልግ ይህንን ፎርሙላ እንጠቀማለን። ሶ ይህ ፎርሙላ ምንድነው የሚነግረን? የሃይስት ቫሊዩን አፐር ባውንደሪ እንፈልጋለን መጀመሪያ። ከዛን የሎወስት ቫሊዩን ሎወር ባውንደሪ እንፈልጋለን። የሃይስት ቫሊዩን አፐር ባውንደሪ ከፈልግን በኋላ ከሎወስት ቫሊዩ ሎወር ባውንደሪ ጋር ስንቀንሰው ሬንጅ ይሰጠናል ማለት ነው። ሶ የሃይስት ቫሊዩ አፐር ባውንደሪ ስንት ነው? ያለ ማግኘት እዚሁ ግሩፕ ካደረግነው ዴታ ላይ ትልቁን ቁጥር እንወስዳለን። ትልቁ ቁጥር 29 ነው። ሶ 29 ላይ አፐር ባውንደሪውን ስንፈልግ 0.5 እንደምራለን 29 ላይ ማለት ነው። ስለዚህ 29.5 ይሆናል። የሎወስት ቫሊዩ ሎወር ባውንደሪ ስንፈልግ ደግሞ ከወሰድነው ከዚህ ግሩፕ ካደረግነው ዴታ ውስጥ ዝቅተኛውን ቫሊዩ እንወስዳለን 24ን። ከ24 ላይ 0.5 እንቀንስና ያ ሎወር ባውንደሪ የሎወስት ቫሊዩ ሎወር ባውንደሪ ይሆናል ማለት ነው። ሶ የሃይስት ቫሊዩ አፐር ባውንደሪ 29.5 ይሆናል። የሎወስት ቫሊዩ ሎወር ባውንደሪ ደግሞ ከ24 ላይ 0.5 ስንቀንስ 23.5 ይሆናል ማለት ነው። ሶ ሬንጃችን 6 ዲግሪ ሴልሺየስ ይሆናል ማለት ነው። ሶ ቅድም ካየነው አንጻር ስናየው የግሩፕ ዴታ ሬንጅ ቅድም 5 አካባቢ መሰለኝ ያገኘ ነው። አሁን ግን 6 ዲግሪ ሴልሺየስ ነው ያገኘ ነው። ያው ትንሽ ልዩነት ያላቸው ግሩፕድ እና አንግሩፕድ ስናደርጋቸው ማለት ነው። አሁን ደግሞ የዚህኛውን እንፈልግ። የሎወስት ቴምፕሬቸራችንን ግሩፕ እናደርጋቸው መጀመሪያ። ሶ ብዙ ዲፍረንስ የላቸውም። ሶ ግሩፕ ስናደርግ በሁለት ግሩፕ አድርጌ 2 ሮ ብቻ ነው ያገኘሁት። ሶ 17 እና 18 ፍሪኩዌንሲያቸው 3 ነው። ምክንያቱም 17 እና 18 1 2 3 ብቻ ነው ያለን። 19 እና 20 ግን ኦልሞስት ከዚህ ጀምሮ ያሉት ሙሉ 9 ፍሪኩዌንሲ ይሆናል ማለት ነው። ሶ ከላይ እንደሰራ ነው ሬንጁን ስንፈልግ የሃይስት ቫሊዩን አፐር ባውንደሪ እንፈልጋለን። 20 ሲደመር 0.5 ማለት ነው 20.5 ይሆናል። የሎወስት ቫሊዩ ሎወር ባውንደሪ እንፈልጋለን። 17 ሲቀነስ 0.5 ማለት ነው 16.5 ማለት ነው። ሶ 20.5 ሲቀነስ 16.5 4 ዲግሪ ሴልሺየስ ይሰጠናል ማለት ነው። ስለዚህ የሎ ቴምፕሬቸር ሬንጅ 4 ዲግሪ ሴልሺየስ፣ የሃይ ቴምፕሬቸር ሬንጅ 6 ዲግሪ ሴልሺየስ ይሆናል ማለት ነው። ሶ ሬንጅ ይህንን ይመስላል። አይ ሆፕ እንደተረዳችሁ። ሬንጅ የሚነግረን ዲስፐርሽን ነው፣ ምን ያህል የወሰድናቸው ዴታዎች ምን ያህል ዲስፐርስድ ናቸው የሚለውን ነው የሚነግረን እና ከሜጀር ኦፍ ዲስፐርሽን ውስጥ አንዱ ነው። ዲስፐርሽንን ሜጀር ከምናደርግባቸው መንገዶች ውስጥ አንዱ ነው። የቀሩትን መንገዶች በሚቀጥሉት ቪዲዮዎች ምና ይሆናል እና እነሱ ቪዲዮዎች እንድትከታተሉ ጋብዛችኋለሁ ማለት ነው።